ማንም ሰው በፍርድ ሂደቱ ላይ ተጽዕኖ የማሳደር ኃይል የለውም እመቤት። ስለዚህ ጉዳይ ካንቺ ጋር ምንም አይነት ማሳሰቢያ አያስፈልገኝም። የክሱ ሂደት ላይ አተኩሪ። የክስ መዝገቡ ላይ ተያይዞ ያለ የትራፊክ ዘገባ ብቻ ነው። የሟች አስክሬን ምርመራ ሲመጣ ትክክለኛ ውሳኔ በትክክለኛው መንገድ እንዲተላለፍ ያስችላል። የክሱን ሂደት ከውጭ ሆና እንድትከታተል የዋስ መብቷ እንዲጠበቅም እፈልጋለሁ። ተከሳሽ ሲነም ሲፓይ ከ6 እስከ 8 በሚደርሱ የትራፊክ አደጋዎች ክስ ቀርቦብሻል። ሌላ ማለት የምትፈልጊው ነገር አለሽ? ክቡር ዳኛ፣ አሁን ስለተናገርከው ቁጥር ምንም የማውቀው ነገር የለም። እኔ ያጋጠመኝ አንድ የትራፊክ አደጋ ብቻ ነው። ዘገባው እንደሚያመለክተው ከሆነ ሰው ገጭተሻል? አዎ እውነት ነው። በመንገዴ የገባብኝ ድንገት ነበር። ማለቴ ያየሁትም የገጨሁትም በተመሳሳይ ሰዓት ላይ ነበረ። ልክ ሳየው ወደ ኋላ ለመመለስ ሞክሬ ነበር። ድንገት የሆነ ነገር ስለነበር ምንም ማድረግ አልቻልኩም። በእርግጥ ማንንም አልወቅስም ክቡር ዳኛ። እኔን እንደ ነፍሰ ገዳይ ለሚያዩኝ ሰዎች እውነቴን ነው የምናገረው። ለመረዳት ሞክራለሁ፣ ግን ደግሞ ይሄ በእኔ ጥፋት የተፈጠረ ነገር እንዳልሆነ ነው የማምነው። ምን ትላለች? ልጄን ገላ ከደሙ ንጹህ ነኝ ስትል አታፍርም እንዴ? እባካችሁ ጸጥታ። አሁን ውሳኔውን አስተላልፋለሁ። የታስኪ ሜርሳን ሞት ባስከተለው የትራፊክ አደጋ ላይ ሲነም ሲፓይ ወንጀለኛውን ስላገኘናት ከዚህ በኋላ የሚኖረውን የፍርዱን ሂደት እስከ መጨረሻው ድረስ በማረፊያ ቤት ሆና እንድትከታተል ወስነናል። መዝገቡ ተዘግቶ ወደ መዝገብ ቤት እንዲመለስ ይሁን። ቅሬታ ያለው ይግባኝ ማለት መብት ነው። ቆይ እንዴት? ምን? ልጃችንን ሊያስሯት ነው እንዴ? ቅጣቷን አግኝታለች። ቆይ እንዴት? እማዬ እማዬ፣ የኔ ማር አትሂጂብኝ እባክሽ፣ ጥለሽኝ አትሂጂ እማዬ፣ እባክሽ ጥለሽኝ አትሂጂ እማ፣ ጥለሽኝ አትሂጂ እማዬ፣ እባክሽ ጥለሽኝ እንዳትሂጂ እማዬ፣ እባክሽ እማዬ። እሺ ልጄ፣ እሺ እማዬ፣ እባክሽ ጥለሽኝ አድናን እያለቀሰች ነው። ሲነም ምንም አታስቢ። የይግባኝ መብታችንን ተጠቅመን እንታገላለን። አትጨነቂ፣ ሁሌም ቢሆን ካንቺ ጋር ነን። እሺ፣ ከኋላ እንከተልሻለን። የኔ ውድ ልጅ ሲነም፣ አይዞሽ። እንደዚህ አትዘኝ፣ ችሎቱ እኮ ገና አላለቀም። እሺ አታስቡ፣ እኔ ራሴን መጠበቅ እችላለሁ። ልጄ ታያለሽ፣ በእርግጠኝነት ከዚህ ሁሉ ጥንቅጥ ነጻ ትወጫለሽ። ራስሽን ጠብቂ ሲነም። ፈጣሪ ካንቺ ጋር ይሁን። አመሰግናለሁ። እማዬ አትሂጂ እማዬ፣ እባክሽ ጥለሽኝ እንዳትሂጂ፣ ጥለሽኝ እንዳትሂጂ እማ። እሺ እኔ ማር፣ ተመልሼ እመጣለሁ። እሺ አባትህ እንዳይከፋው አብረውን። እሺ ደግሞ ራስን ጠብቅ። እሺ ልጄ። እሺ እኔ ውድ አሊ፣ ና ወደ እኔ። አይዞ ሲነም፣ ሲነም። ቆይ ግን ሌላ ጠበቃ ማምጣት አቅቷችሁ ነው? ይህቺ ሴትዮ ምን የረባ ነገር ማድረግ ትችልና ነው? ባሻክ የተቻላትን ሁሉ ለማድረግ ሞክራለች። በቃ የዚህ ሴትዮ አቅም ይሄ ብቻ ነው? ልጄ፣ ወይኔ የገባችሁ በእናንተ ቸልተኝነት ምክንያት ነው። ሁላችሁንም ፈጣሪ እጃችሁን ይስጣችሁ። ኑር፣ አሁን የጭቅጭቅ ጊዜ አይደለም። ወይኔ ልጄ። መህመትጃን፣ የእኔ ልጅ ከእኛ ጋር መሄድ ትፈልጋለህ? ከፈለክ ወደ እርሻ ቤቱ መሄድ እንችላለን። አልፈልግም። እናቴን የራሳችን ቤት ውስጥ መጠበቅ ነው የምፈልገው። የኔ ልጅ፣ አንተ እንደፈለግኩን። እሺ ውዴ። እሺ በቃ እሺ፣ እሺ። ሁሉም ነገር እንግዳ ሆኖብኛል። ሌላ ሰው ላይ ተፈጥሮ ቢነገረኝ እየቃዠ እንደሆነ ነበር ማስበው። የቀድሞ ባለቤቴ በፖሊስ መኪና ውስጥ ሆና ወደ ሆነ ቤት እያመራች ነው። እኔም ደግሞ ከአንቺ ጋር ሆኜ እየተከተልኳት ነው።
እንግዲህ መመጃኔ ገዛ ቤት ውስጥ መቆየት እስከፈለገ ድረስ እኛም ላልተወሰነ ጊዜ ወደዛ መሄድ ይኖርብናል። ግን እስከ መቼ? ሲነም ለምን ያህል ጊዜ እዛ እንደምትቆይ እኮ አናውቅም። ግዴታ የፍርድ ቤቱ ቀጠሮ በቅርብ ነው የሚሆነው። ውይ ልጄ፣ እዛ ምን ትበላ ይሆን? በፈጣሪ ስም ምንም አይንካት። ሲነም ጠንካራ ልጅ ነች፣ ምንም አትሆንም። መህመት ጃንን ብታዩት ግን ደስታ የሚባል ነገር ከሱ ርቆ ሄዷል። እህቴ ባሻክ እናቴ መታደግ ስላልቻለች ዛሬ እስር ቤት ነው የምታድረው። የእውነት ምን እንደምልህ አላውቅም መህመት ጃን፣ በጣም ነው ያዘንኩት። እስር ቤት በጣም ከባድ ነው። የሆነ ዘመድ ይዛ ገብቶ ነበር። ፈጣሪ ካልጠበቃቸው ከባድ ነው የሚሆነው። ውይ ስለ ሌላ ነገር አውሩ። ተነሱ ኳስ እንጫወት። እናንተ ተጫወቱ፣ እኔ መጫወት አልፈልግም። መህመት ጃን ደግሞ ልጆች ምን እየሰራችሁ ነው? አንቺስ እንዴት ነሽ ውዴ? ዛሬ ደግሞ ምን ሆናችሁ ነው? መሰለህ የመህመት ጃን ናት። ወይዘሮ ሲነም ደህና አይደለችም እንዴ? እስር ቤት ገብታለች። ምን? ልጆች እየቀለዳችሁ ነው አይደል? ስታይ እኔ የምንቀልድ ይመስላል አጎት ማሙት። ተንኮል ልታስርብኝ እየሞከርክ አይደለም አይደል መህመት ጃን?